ከአምላክ ውጭ ጌታ አምላክ ተብሎ የሚጠራ አካል አለ? አምላክ ውጭ አሁን ለምሳሌ የሚጠራ አሁን አምላክ አሁን ለምሳሌ ጌታ የሚባል ነገር ለብዙ እንትን ሆነ። ጌታ አምላክ አንድ ላይ ነው ያልኩህ። አዳምጥ፣ ማውራው ነገር እየሰማህ ይኸው። አዳምጥ፣ ሌላ ቦታ እየሄድክ እንትን አትበል። ጌታ አምላክ ተብሎ ከአምላክ ውጭ የሚጠራ አካል አለ? ጌታ አምላክ ተብሎ ኪሪዮስ ተብሎ ጌታ የሚባል አለ? ለምሳሌ እሺ፣ መጽሐፍ ቅዱስ ላይ ጌታ አምላክ ተብሎ የተጠራ አካል ጠቁመኝ ከአምላክ ውጭ። ጌታ የሚባለው አሁን ለስንት ይካፈላል ነው? በቃ ጌታ አይደለም ያልኩህ። ለምሳሌ አዳምጥ፣ ኢየሱስ ክርስቶስ። ቆይ አንዴ፣ ጌታ አላልኩም፣ ስማኝ በደንብ። ያው ከፍቶላል፣ ዴቫም ከፍቶላል። ያው ጌታ አምላክ የሚለው መጠሪያ ጋር ዲን ነበርኩ የጠየቀው ምን ነበር? እኔ አምላክ ነኝ ያለበት ስጡኛል ያልከው ይሄው። እኔ አምላክ ነኝ ያለበት ሰጠኝ ይላል። የቱ ጋር ነው? የቱ ጋር ነው? አንብበሽ ቶሎ። ይሄው አንብበው። አዎ የት አለ? አንብበው። ይሄው ቁጥር 8 ምን ይላል? እዚህ ጋር አንብበው። ይሄው አንብበው። ቁጥር 8 ፀሐይ ላይ ስላለው ፀሐይ ላይ ስላለው ያንጸባርቅብኛል። ብዙ ያታየኝ አይደለም። ፀሐይ ላይ ነው ያለውና የነበረው የሚመጣው ሁሉን የሚገዛ ምንድን ነበር ያልከኝ? ጌታ አምላክ 4 አልፋና ኦሜጋ እኔ ነኝ ይላል። ይሄ የማን ንግግር ነው? የኢየሱስ ክርስቶስ። እሺ እኔ አምላክ ነኝ አምልኩኝ የሚለውና ጠየቅኩ። እኔ አንተው የምታወጣው ሌላ ጥቅስ። ዴባ አስወርደው። ይሄ ምንም ጭንቅላታቸው ራሱ ጤነኛ አይደለም። አስወርደው። ምንም ማውራት ነው የምናመስላችሁ ጋድዬ። ትንሽ እያበሰልናቸው እየቀቀልን ነው የምናመስላችሁ። ትንሽ ይከብዳሉ በጣም። ከአንገታችሁ በላይ ያለውን አካል ብትጠቀሙበት ትንሽ ይቆያል። ደህና ናችሁ? እንተኛ አድርገሽ ዴባ ጥያቄውን ይጠይቅና ሚውት ያርግ። ባክ ኤንድ ፎርስ አያስፈልግም ከነሱ ጋር ማለት ነው። ጥያቄ ብቻ እዚህ የክርስቶስ አምላክነት ላይ ካለ ጠይቅ ጀሚል። ከዛ በኋላ ሚውት አድርገህ ስማ። እንደዛ ይሻላል። ቀጥለውን ጀሚል። እዚች ላይ ግን አንድ ነገር አንድ ጀሚል አንድ ሰከንድና ኤክስፕላኔሽን ላድርግላችሁና ልብ በሉ። ቁርአን የሚሉት ቃል አላህ እኔ ቪዲዮ ተናግረዋል የሚሉት ቁርአን ማለት ነው። ለማን ነው አላህ የተናገረው? ለጅብሪል። ልብ በሉ፣ ለጅብሪል። ጅብሪል ደግሞ ለማን የተናገረው? ለመሐመድ። መሐመድ ለነሱ ነገረ። ሰንሰው አለ በመሃሉ። አላህ ተናገረ፣ 1 ጅብሪል ተቀበለ፣ 2 መሐመድ ጋር ደረሰ፣ 3 4ኛ ነው እነሱ ጋር የሚደርሰው። እኛ ጋር ግን ክርስቶስ ራሱ ለዮሐንስ ነው ተገልጦ የነገረው። መልእክተኛ አላህ ከምን አለ? ቃል በቃል ራሱ አላህ ግን ልክ እንደዚህ ማለት ነው። በቁርአን ውስጥ ልክ እንደዚህ ለዮሐንስ ክርስቶስ ተገልጦ ልክ እንደዚህ እንዳናገረው አላህ በቁርአን ውስጥ ቀጥታ ተገልጦ ያናገረበት አንድ ክፍል ካመጣችሁ አንድ አታምጡ። አንድ ክርስቶስ ብቻ ተደበቀ መጀመሪያ ክርስቶስ። ኦኬ አላህ ለመሐመድ ተገልጦ እኔ ጌታ ነኝ ብሎታል። እኔ ጌታ ነኝ አምልከኝ ብሎታል በቁርአን ላይ። ክርስቶስ ብቻ ተደበቀ። አምላክ እኮ ነው። አምላክ እኮ ነው። ምንድን ነው የሚያወራው? ይታርገ በቃ ምንድን ነው የሚቀባጠርብኝ? እኔ ያልኳችሁ ሚውታርግ እስኪ ማውራው ራሱ አንተ እየገባ አይደለም። አንተ ቁጥር የማይገባ ሰውዬውን ይሄ ሊገባ ይችላል እንዴ? ማስረጃ ይለኛል እንዴ? እኔ እስኪ ሚውታርግ በቃ ከዚህ በኋላ ታችንም ራስ የምታገኘው ሉክ። እንግዲህ ጋይስ ተገልጦ ክርስቶስ ራሱ ነው ለዮሐንስ የነገረው አይደለ? እነሱ ጋር ግን ልክ እንደዚህ የለም። ገና ለጅብሪል ነግሮት ጅብሪል አምጥቶ የነገረውን አምጥቶ ከኛ ጋር ዲፌንድ የሚያደርጉት። እናንተም እንደዚህ አይነት ጥቅስ ይዛችሁ እንድመጡ ከዚህ በኋላ ሲመጡ። ጀሚል አሁን ጥያቄ ነገረ ክርስቶስ ላይ ብቻ ነው። እሺ ነገረ ክርስቶስ ላይ አቅርብ። ቀጥል። አይ በአላህ ላይ አውርተህ ጥያቄ አቅርበት ትበለኝ። መገለጥ የምን መስፈርት ነው? እንደዚህ አይነት ጥቅስ አለ። አላህ ራሱ ቀጥታ ከዮሐንስ ጋር አሁን እዚህ ጋር ክርስቶስ ከዮሐንስ ጋር ነው ቀጥታ የተገናኘው። አላህና መሐመድ ቀጥታ ተገናኝተው እኔ አምላክ ነኝ አምልከኝ ብሎታል አይደለም? መገለጥ የምን መስፈርት ነው? ለምን መገለጥ ብሎታል ወይስ አላለውም? ጥያቄ እንጠየቅኩ እሱን አይደለም ጥያቄ። ብሎታል ወይስ አላለውም? ምን አልከኝ? ድገመው እስኪ። አላለውም። እናመሰግናለን። አልተገለጠላቸውም እና ጉድ መገለጥ የምን መስፈርት ነው? አላህ ባይገለጥም ቢገለጥም ምንድን ነው የሚፈጥረው ነገር? ለምንድን ነው የመጣው? ካልተገለጠ መኖሩን በምን አወቅ? ፈጣሪ ካልተገለጠልህ መኖሩን አታምንም ማለት ነው።
ቁርሳው መኖሩን ለማወቅ እኮ መልእክቱን ቢያንስ ተገልጦ ሊነግረኝ ይገባል። በጣም ጥሩ። በአንተ ባመጣው መስፈርት አብ የለም ብለህ ነው የምታምነው። ለምን አብ አልተገለጠም? ተገልጧል። ኧረ ተገልጧል። ከሰማይ ድምፁን አሰማ ይላል። አብ ከሰማይ ሆኖ ድምፁን አሰማ። መገለጥ እኮ ነው። ድምፁ እኮ ነው የተገለጠው፣ ራሱ አልተገለጠም እንዴ? እና መገለጥ ሲባል በፎቶ ነው እንደ የፈለከው? አላህ ድምፁ ተገልጧል። አላህ በድምፁ ተገልጧል። አዎ፣ በኢስራና ሚዕራጅ ላይ ተገልጧል ለነቢያችን አለይሂ ሰላቱ ሰላም። መቼ? የዛኔ እኮ አይሻ በህልሙ ነው ቤት ተኝተዋል ብላለች። ማስረጃ ኢስራና ሚዕራጅ በህልሙ ነው ማስረጃ አለች። እሺ አይሻ ደግሞ በህልሙ ነው ብላለች። ኢስራ አንደኛ አዳም አይሻ ማስረጃ አለች አይደለም። አይሻ ማለት ቁርአን ያለ ወደ አይሻ ነው። አይሻ ሐዲስ አዘግብም እንዴ? የዛከር ማታ እኮ ከአይሻ ጋር አብሮ ተኝቶ ነበረ። አንተ ጋር እኮ አይደለም ወይ ከአቡበከር ጋር እኮ አለ መሐመድ የሚተኘው ተቃቅፎ የሚተኘው ከአቡበከር ጋር ወይ ደግሞ ከዑመር ጋር አይደለም ወይ ደግሞ ከኢብን አባስ ጋር አይደለም። ተቃቅፎ የሚተኘው ከትንሿ ሚስቱ ከአይሻ ጋር ነው። እሷ ደግሞ የዛ ቀን ከኔ ጋር እኔ ቅፍ ውስጥ ተኝቶ ነበር ብላለች። አልሄደም ብላለች። እኛ ቁርአንን ሐዲስ እያለ ወደ ማንም አንሄድም። ወደ ማንም ማለት ነው። አይሻ የምትናገረው ምንድነው? ሐዲስ አይደለም። ሐዲስ ምንድነው? ሐዲስ ማለት አይሻ አልዘገበችም። ሐዲስ ማለት ምን ማለት ነው? እኔ እሱን አትጠይቀኝ። ሐዲስ ማለት ምን ማለት ነው? ጠይቀኝ። አይሻ ሐዲስ ትዘግባለች ወይ አትዘግብም? አይሻ ሐዲስ ትዘግባለች ወይ አትዘግብም? አይሻ ሐዲስ ምንድነው? ራሱ ሐዲስ ምንድነው? ወሬ። ወደ ሌላ ቦታ አትሂድና ቶፒኩ ላይ አውራ። ምን ሰራ ሐዲስ ምንም ሳታውቅ ሐዲስ ትጠይቃለህ እንዴ? በማታውቀው ነገር አትጠይቅ። እሺ ተው ወይ በቃ ዘታች ካባህላስ ሐዲስ ምንድነው? እና ሐዲስ ምንድነው? ለልጨቀጨቅ ነው እንዴ? ስለ ሐዲስ ምንድነው ሳታውቅ ሌላ ቦታ ይገባል፣ ሌላ ታሪክ ውስጥ። ምክንያቱም ቶፒኩ ስለከበደው። አይሻ ሐዲስ ትዘግባለች። ምንድነው እንደምትዘግበው? ወሬ፣ አሉባልታ ነው ሐዲስ። አሉባልታ አለ በቃ ያንን ነው የምትናገረው። 2000 ሐዲስ ዘግባለች። የዛ ቀን ማታ ከኔ ጋር ቤት ተኝቶ ነበር አለች። መሐመድ የሚተኛው ከሷ ጋር ነው፣ የታወቀ ነው። ሰሃባዎቹ ሄደዋል አሉ። አይሻን ነው የምትቀበሉት። ስለዚህ ቶፒኩ ላይ ብቻ አውሩ። ጥያቄ ብቻ ዴባ እንትን አብዱልፈታህ አንዴ ቆይ ሳትቀጥል በፊት ርዕሱ ላይ የኢየሱስ አምላክነት ላይ ጥያቄ ካለ ብቻ ጠይቅ። ሌላ ወሬ አታውራ። ቁርአን፣ ሐዲስ፣ ባይብል እንዲህ ይላል ምናምን ሲሆን ርዕሱ ላይ ጥያቄ ካለ ብቻ ጠይቅ። ለወደፊቱም የምትገቡ ሙስሊሞች እሱም ብቻ ጠይቁ፣ አታዝጉን። አሁን አብዲ ፈታ አይ ቲንክ እንደዛ መሰለኝ። ቀጥልና ጥያቄ ካለ ርዕሱ ላይ ስለ ኢየሱስ ክርስቶስ አምላክነት ከተባለ ስለ ስላሴ ነው የምናወራው። እንዴት ነው ያማችኋል? እንደሱ እና እኔ ላስረዳው፣ ችግር የለውም። ያው እናንተም አልገባኝም። ታዲያ እንዴት ነው የምትለኝ? ችግር የለውም። አብዱል ፈታ ነርሰሪ ያለ ልጅ ግዴታ የግድ እንዲሆኑ የሚለውን ሌላ ምርምር ስለማናስጨንቀው እንደ አይምሮን አስተናግደው ከማስረዳት በፊት ኢየሱስ ጌታ አይደለም የምትለን ታዲያ በምን ተነስተ ነው? ጌታማ ሙሴም ጌታ ነው፣ ችግር የለውም። ለጌትነቱ ነቢያት ጌታ ናቸው፣ ችግር የለውም። እሱን ተው። አሁን ስለ ስላሴ እናውራ። ልክ እንደ ኢየሱስ ክርስቶስ አይነት ጌትነት ነው ያላቸው እነ ሙሴ። ጌታ መባሉን አይደለም ያወቀው። ጌታ መባሉማ ለነቢያት ጌትነት ተሰጥተዋል፣ ችግር የለውም። አሁን ኢየሱስ ክርስቶስም ጌታ የሆነ እግዚአብሔር ነው ጌታ። ልክ ነው እኮ አንድ ጊዜ ልክ እንደነዛ ነው ወይ አልኩ እኮ። ስራቸው ቢለያዩም አልኩ። ጌትነት የምትለው ጌታ የምትለው ቃል ምንድነው? ስራቸው የምትለው ምንድነው? ስራቸው ልክ እንደ ሙሴ ያለ ጌትነት ወይ የክርስቶስ ጌትነት? አቤት በቃ የጫኑባችሁን እኮ ማለት ያልገባችሁን ነገር ስለምታወሩ እኮ በቃ ምን አስቸጋሪ የሚሆነው። ለምሳሌ እዚህ ጋር ገብቶናል። ለምሳሌ እዚህ ጋር አልፋና ኦሜጋ ሁሉን የሚገዛ ጌታ አምላክ ነኝ ብለዋል። እንደዚህ የተባለ በመጽሐፍ ቅዱስ ውስጥ ሌላ አካል አለ? ጌታ አድራጊ ማን ነው? እንደዚህ የተባለ በመጽሐፍ ቅዱስ ውስጥ ሌላ አካል አለ ወይ?
ጌታማ ያንተ አሁን ለምሳሌ ኢየሱስ ክርስቶስ ጌታ ተብሏል አይደል የምትለው? ጌታ የተባለው ማን ነው? አደረገ ጌታ ያደረገው ማን ነው? እኔ ጌታ ነኝ ብሏል። ዴባ ቆይ አታስወጣው፣ ችግር የለውም። ቆይ አንዴ ይቅርታ። ኢየሱስ ክርስቶስ እኔ ጌታ ነኝ ካለ ጌትነቱ ልክ እንደ ነቢያት አይደለም ብለህ ትመሰክራለህ? አብዲ ጌታ ለምትላት ቃል ጌትነት ያደረገው ሲጀመር እግዚአብሔር ነው። ጌታ ያደረገው ከፈለክ አስወርደኝ። አልጠየኩም። እሱን ራስን ያልከው ኢየሱስ እኔ ጌታ ነኝ ያለበትን አሳየኝ ብላል። ካሳየን ጌትነቱ ልክ እንደ ነቢያት ፈንክሽናል ሳይሆን ኦንቶሎጂካል ነው ብለህ ታምናለህ ወይ? ወይስ የባህሪ ነው ብለህ ታምናለህ ወይ? ካሳየው የባህሪ ጌታ አይደለም። ጌትነቱ የባህሪ ጌትነት አይደለም። እሺ የነቢያት ጌታ ከሆነ ጌትነቱ የባህሪ ነው ማለት እንችላለን? አብዱልፈታህ የሹመት ነው። ኢየሱስ ክርስቶስ ጌትነት የሹመት ነው። የራስን አንዴ አይምሮ ውስጥ ጥያቄ ፈራ፣ ለሱ መልስ አትስጥ። እኔ የምጠይቅም መልስ። ኢየሱስ የነቢያት ጌታ ከሆነ ጌትነቱ የባህሪ ነው ማለት እንችላለን ወይስ አንችልም ነው ያልኩ። የነቢያት ብቻ አይደለም፣ እንደዛ አይቻልም እንደዛ ስለሆነ ኢየሱስ የነቢያት ጌታ ነው። አይሰማም። ኢየሱስ የነቢያት ጌታ ነው ወይ? ለነቢያት ጌታ አይባልም። ጌታ ከተባለ አንድ አምላክ ነው። ኢየሱስ አማርኛ ስንተኛ ቋንቋ ነው? አብዲ ኢየሱስ የነቢያት ጌታ ነው ወይ ነው የጠየቁ። ጥያቄው ምንድነው? መጀመሪያ ኢየሱስ ክርስቶስ ጌትነት ያለው እግዚአብሔር ነው። አይ እኔ ነው እኔ ጌታ ነኝ የጠየቁ። መልስልኝ አብዲ አንዴ። የነቢያት ጌታ ነው ወይ ኢየሱስ? እሱ መልስልኝ። ለኛስ ለነቢያት ብቻ ነው ጌታ እሱ? ለኛስ ነው ወይስ አይደለም ነው እየጠየቁት ነው ያልኩ። ለነሱ ቢሆንስ ለኛስ አይገባውም። ልጅ መቼም አይገባውም። አብዲ አንድ ቀረጥ አድርገህ ጠይቀህ ሙስሊሞች ምንድነው እዚህ ጋር ምንም እንትን እኮ ነው። በነገራችን ላይ የተሰጣቸው ይሄ ነው። አትፍረዱባቸው። ጌታ በጣም ትዕግስት ያስፈልጋል ከነሱ ጋር። እነዚህ ሰዎች ቁርአናቸውንም አያውቁም፣ ሐዲሳቸውንም አያውቁም ለአመታት ማለት ነው። ኢማጂን አንድ ሐዲስ እንኳን አልተረጎሙላቸውም ወደ አማርኛ። ቡኻሪን አልተረጎሙ፣ ሙስሊምን አልተረጎሙ። ለስሙ ግን እስልምና 1400 ዓመት ኢትዮጵያ ውስጥ ኖሯል ይላሉ። ለስሙ ግን ከክርስቶስ ልደት በፊት እስልምና በኢትዮጵያ ብለው ሁላ መጽሐፍ ይጽፋል። ቃል ኢየሱስ ቃል አንድ ጊዜ አጋጣሚ እንደሚታርግ እና ሰው እያወራ አይገባም። እሺ ልብ በሉ። ኢየሱስ ክርስቶስ አምላክ አይደለም የሚል 10,000 መጽሐፍ ጽፈውላቸዋል። 10,000 ጊዜ ደጋግመው መስጊድ ውስጥ ይነግሯቸዋል። አንድ ግን ሐዲሳቸውን ተርጉመው እንኳን አልሰጧቸውም። እነዚህ ሰዎች ጭንቅላታቸው ውስጥ ያለው ወይ እስልምናቸውን አያውቁም። የሚያውቁት ኢየሱስ ክርስቶስ የቱ ጋር ነው ጌታ ነኝ ያለው? የቱ ጋር ነኝ አምላክ ነኝ ያለው? ዓለም ላይ ያለ ሙስሊም በአንድ ጭንቅላት ያስብ ይመስል አንድ ጥያቄ ነው ያለችው። ይሄ ሁሉ አንብቦ ያመጣው ጥያቄ አይደለም፣ ተሰጥቶት ያመጣው ጥያቄ ነው፣ የተጻፈበት ነው። ሌላ ምንም እውቀት የላቸውም፣ አያውቁትም ሐዲሳቸውን። እንኳን የኢትዮጵያዎቹ ብቻ አይደለም ውጭ ያሉት ራሱ ፈትዋዎቻቸው ላይ ገብታችሁ ብታዩ ክርስቲያኖች እንዲህ ሲሉ ሰማ እውነት ነው እንዴ እያሉ ነው የሚጠይቁት ሐዲሳቸው ላይ ደንግጠው። እና ሰው ደግሞ ያለውን ነው የሚሰጠው። ከዛ አንጻር ነው ረዳቸዋለሁ እኔ። እሺ አሁን ጀሚል ቀጥታ ወደ ጥያቄ ጥያቄ ብቻ ሲጠይቅ የነበረው ልጅ ይሄ ነው። ቅድም ከናታን ጋር ሲያወራ የነበረው ልጅ ሜቢ ወይስ ሌላ ነው? አይደለም ከኔ ጋር እያወራ የነበረ አውርቶ ጠይቅ ስለው ተጨቃጭቆ የወረደው ነው። ኦኬ ርዕሱ ላይ በቃ ፎከስ እናድርግና የምትገቡ ሰዎች ርዕሱ ላይ ፎከስ አድርጋችሁ ጠይቁ፣ የክርስቶስ ኢየሱስ አምላክነት ላይ። ጀሚል ቀጥል። በቃ እኔ ማለት ነው ፈጣሪ ፍጡር ሆኗል ብል ስህተት ተናግሬያለሁ። ጥያቄን አቅርብ ወዳጅ። አዎ ከጥያቄ ጋር የተያያዘ ነው። ይሄን ከመለስክልኝ በኋላ ወደ ጥያቄ እንጥላለን። ከጥያቄ ጋር በደንብ የተያያዘ
ጥያቄው የክርስቶስ አምላክነት ላይ ነው። የክርስቶስ አምላክነት ላይ ጥያቄ አቅርብ። አዎ እኮ እዛ ላይ ነው የምጠይቅህ። ጥያቄ አቅርብ። ይህ ጥያቄ ነው። ይህን ስመልስልኝ ጥያቄን እንትን እላለሁ። ቃል ስጋ ሆኗል። እሺ በቃ ቃል ስጋ ሆኗል። ይኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ይላል። የባህሪ አምላክ የነበረው የእኛን ስጋ ከድንግል አዳምጥ ወዳጄ። ጥያቄን ይኸው ጥያቄን እኮ እየመለስኩልህ ነው ብራዘር። አይደለም ጥያቄ አምላክ ሰው ሆኗል ብለህ እየጠየቅህ ነው አይደል? ስህተት አይደለም በለኝ። ኦኬ ስለዚህ ምን አዳምጣው። ከዚህ በኋላ ማይክ እንዳታነሳ ጥያቄ አቅርበሃል። ፈጣሪ ፍጡር ሆኗል ወይ ብለህ ጠይቃል። እየመለሰልህ ነው። እንዳታነሳ ማይክን ቀጥል። ጋዲ ሞዴሬተር ስጠው ዴባ ቦታ ካለ ለጋዲስ ሚውት እያደረገው ነው። እኔ እኮ ለዛ ነው አሁን በጣም እንደዚህ ታጋሽ ሆንኩት። ሰይፈዲን የሚለውን ስም ልጠቀምበት እንጂ በትርፍ ጊዜ ትላለህ። እሺ ለማንኛውም ፈጣሪ ፍጡር ሆኗል ብለህ ስትናገር አምላክ ሰው ሆኗል እያልክ ነው አይደል? ቃል ስጋ ሆኗል ነው እያልክ ያለኸው። ስለዚህ የኛ የክርስቲያኖች ደግሞ ትምህርት እሱ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደተናገረው ቃል ስጋ ሆነ ይላል። አምላክ የባህሪ አምላክ የነበረው ወልድ ከመቤታችን ከቅድስት ድንግል ማርያም ስጋ ነሳ፣ ሰው ሆነ ብለን ስንናገር ግን ወደ ሰውነት ተለወጠ፣ አምላክነቱን ትቶ ብለን እየተናገርን አይደለም። ፍጹም አምላክ ፍጹም ሰው ሆነ ብለን ነው የምናምነው። ወንድማችን ጀሚል ቀጥል። ጥያቄን ገና ሳልጀምር ሚዩት ተደርጋችሁ ወደ መልስ ትገባላችሁ። መጀመሪያ እኔ የጠየቅኩን ጥያቄ አዎ ወይንም አይደለም ብለህ ጤነኛ አይደለም እንዴ? አምላክ አዎ ሰው ሆኗል ወዳጄ። አዎ አሁን ይህ ንግግሬ ትክክል ነው? ፈጣሪ ፍጡር ሆኗል ማለት ትክክል ነው? ይህ ንግግሬ እሱን እኮ አምላክ ሰው ሆነ እያልክ እኮ ነው። አዎ አልኩ። ትክክል ነው ወይንም ደግሞ አይደለም በለኝ። ፈጣሪ ፍጡር ሆነ ብል ትክክል ነኝ ወይስ ትክክል አይደለም? አምላክ ሰው ሆነ እያልክ ነው አይደለም? ምንም ልበል አሁን አንተ መልስ ተመለስ። ሌባ አንዴ ሞዴሬተር ስጠኝ እባክህ። እኔ ከነዚህ ሰዎች ጋር እንትን እያለኝ እኮ ነው ጋር እየሰጠ ምናልባት አርጊመንት ሜክ ለማድረግ መሰላቸው የፈለገው ወንድማችን አምላክ ተለውጧል ወይ ለማለት ፈልገ ከሆነ አይ ጀሚል ይኸውላችሁ እነዚህ ሰዎች እንደ ጭንቅላታቸው እናስተናግዳቸው። ጀሚል ማይክን ክፈት። አምላክ ተለውጧል ወይ እያልከን ከሆነ አይ አንልም። ትክክል አይደለም አባባልህ፣ እንደዛ ትክክል አይደለም። አሁን ገባ? ቆይ እኔ አሁን የጠየኩህን ጥያቄ ቀጥታ ለመመለስ ለምንድን ነው የማስፈልገው? እሺ ጠይቀኝ። እሺ ፈጣሪ ፍጡር ሆኗል ብል ትክክል ነኝ ወይስ ትክክል አይደለም? እሺ ተለውጧል እያልክ ከሆነ ስህተት ነህ። ገባ? ስጋን ገንዘብ አድርጓል የራሱ አድርጓል ግን እያልክ ከሆነ ትክክል ነህ። እኛ አታብራራልኝ። ማብራሪያ ልጠይቅ ማለት የመጣው ጀሚል። አዎ እኮ ቀጥታ እኔ የምጠይቅ እሺ ሰው ሲታደስ ወቅ በቃ ትክክል አይደለም። እንዲህ ካልክ ግን ትክክል ነህ፣ እንዲህ ካልክ ግን ትክክል አይደለም ብዬ ክሊር አድርጌልሃለሁ። ፈጣሪ ፍጡር ሆኗል ማለት ነው። አንድ ጊዜ ላይቭ ሾውን አቁመው ለጋዲ ሊሰጠው ብዬ እሱ ነው መሰለኝ። አቁመው እስኪ ላይቭ ሾው ፎሎ ካላደረገኝ አካውንት ምናልባት በዛ ከሆነ አይ በሱ አይደለም ስቲል ላይቭ ሾው ላይ ነው እያለኝ ነው። እሱን ነው። እሺ አንተ ትልቅ አድርገህ ራስህን ነው። አረ ለአሱ በቃ እሱ ነው በቃ። እሺ ስለዚህ ጀሚል በስርዓት እንድትረዳ ወዳልሆነ መሳት እንዳትሄድ ትክክል ያልሆነ መረዳት እንዳይኖርህ እንዲህ ነው ብዬ ነግሬሃለሁ። ገባ? ሆነ የምንለው አንድን ነገር ሆነ የምንለው ሲለወጥ ነው ወይስ እዛው እያለ ነው ሆነ የምንለው? እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ሆነ ብቻ ብሎ አላቆመም። ቅዱስ ዮሐንስ ምን አለ? ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ አለ። ስለሆነ ብለን የራሳችን እንዳንተ አይነት መረዳት እንዳይኖርም ምን አለ? አደረ አለ። ስለዚህ ይሄንን ስፔሲፊክሊ መጽሐፍ ቅዱሱ ደግሞ በስንት ስርዓት ያስረዳል። ፊልጵስዩስ ያንንም እላለሁ ስጋ ሆኖ በእኛ አደረ እላለሁ። አይ እንደዛ ሳይሆን መጽሐፍ ቅዱሱ ያስረዳል። መክፈት ትችላለህ ዮኒ? እኔ እኮ በእኛ አደረ የሚለውን እንትን አልልም እኮ። ችግር የለውም። ስጋ ሆኖ ፍጡር ሆኖ በእኛ አደረ እላለሁ። ቆይ አንዴ ተረጋጋ፣ ላስረዳ እንዴት እንደሆነ መጽሐፍ ቅዱስ የሚናገረውን ላሳይ። እሺ
መረዳቱ ስህተት ስለሆነ ትልቁ ላይ አድርገውና ያኔ እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ክፈትለት። እሺ ምን አለ መሰለህ እርሱ አለ ስለ ክርስቶስ ሲናገር በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባው ነገር አልቆጠረውም ማለት። እርሱ በምን መልክ ነበር ሲኖረው የነበረው? በእግዚአብሔር መልክ ነበር ሲኖር የነበረው። ያ እርሱ እንደዛ ሲኖር የነበረው ግን ቁጥር 7 ላይ ምን አለ? ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ለመስቀል ሞት እንኳን የታዘዘ ሆነ ነው የሚለው። ራሱን አዋረደ ለሞትም ይሁን የመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ያ እርሱ ይቅርታ ቀጥሎ አንዴ ጋዲ ካለህ ቀጥል። እሺ አሁን ያነበብከው ላይ ወንድማችን እንግዲህ ያው የባህሪ አምላክ የነበረው እሱ ቃል ኦኬ የባህሪ መልክ ያዘ ሲባል በቃ የኛን ኦኬ የሰውን ስጋ እንደነሳ ነው። በቃ ይሄ የክርስትናው ትምህርት ነው። ቃል ስጋ ሆነ አምላክ ሰው ሆነ። በቃ ይሄ ነው ያለው ነገር። ኦኬ አው ከሆነ ካልኩኝ መቀየርን አያሲዝም ወይ እኮ ነው። አንድን ነገር ሆነ ካልኩኝ እኛ ደግሞ ያለ ነው አማርኛ ስማኝ ወንድሜ። ለምሳሌ ገላትያ 3 ዮኒ እስቲ ገላትያ 3:13 ክፈትለት። ዮኒ ያልኩኝ ናታ ገላትያ 3:13 ክፈትለት። ሆነ የሚለው ቃል አባቶቻችን እንዴት እንደሚጠቀሙት መጽሐፍ ቅዱስ አይደል እየጠየቀን ያለው። መጽሐፍ ቅዱስ ላይ ደግሞ የኛ የቤተክርስቲያን አባቶች የፈቱ 3:13 ላይ አሁን እዚህ ጋር ምን ይላል መሰለ? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። አሁን ስለኛ እርግማን ሆኖ ሲባል እንደው አምላክነቱ ተቀይሮ በአንዴ እርጉም ሆነ የተረገመ ሆነ ሳይሆን ኦኬ በእኛ ቦታ የኛን መርገም ተሸከመ ተብሎ ይፈታል። አየህ ሆነ የሚለውን ቃል ነው አሁን እንድትረዳው ነው ይሄን ጥቅስ ያመጣው ነው። አባቶች ከራሳቸው አሁን ከመጽሐፍ ቅዱስ አምጥተው አይደለም ይሄን የሚሉት ከራሳቸው አምጥተው ነው እየተናገሩ ያሉት። ወረድ ዳይ ኬዝ ነው በእናትህ የሚሰበስቧቸው ኢየሱስ ልክ ለዚህ ኮንሰታው ያልኩት በቃ እንደዚህ እየሸኙ ማስተናገድ ነው። ሆነ የሚለውን ቃል ታች ላሉ ሰዎችም እንዲረዱ አባቶቻችን ሆነ የሚለው ቃል ኦኬ ለምሳሌ ቅዱስ ቄርሎስ የአሌክሳንድሪያ ማለት ነው ሴንት ሲሪል ኦፍ አሌክሳንድሪያ ይናገራል። ሆነ የሚለውን ቃል እንዴት መረዳት አለብን ሲባል ይሄ ውላጤ የሚለውን ኦር ተለውጦ እንዳልሆነ ይሄንን ጥቅስ ለምሳሌ ያነሳል። ስለኛ እርግማን ሆነ ተብሎ ክርስቶስ ኢየሱስ ሲናገር እንደው አምላክነቱን ትቶ ይሄ የተረገመ ሆነ ማለት ሳይሆን የኛን እርግማን መሸከሙ ለማሳየት ሆነ ተብሎ ተነገረ። ኦኬ ቃል ስጋ ሆነ ተብሎም ሲነገር ከምናምን ጸር ነው ውላጤን ሳይሆን የሚያሳየው የኛን ስጋ መያዙ ኦኬ ገንዘብ ማድረጉ ነው የሚያሳየው። እንዴ መጽሐፍ ቅዱስማ ከአባቶቻችን ወዴት እንድንፈታላችሁ ነው የሚፈልጉት ጋይስ? እና እንዴ አባቶቻችሁ ጭራሽ መጽሐፍ ቅዱስ አይጠቅሱም ይለኛል እንዴ ደግሞ ደፋር። ቀጥሉሽ ሌላ ሰው ካለ ይግባሽ። ኦኬ እሺ ቃሌ ያሰማልን። አይ ራሱ ዮሐንስ ራሱ እኮ ይሄን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ይናገራል። ምን ሆነ ሲባል ልክ አሁን ለምሳሌ አንድ ነገር ሆነ ሲባል ተለወጠ ይላል። ሰው እንስሳ ሆነ ከተባለ ወደ እንስሳነት ተቀየረ እንደሚባለው እንደሱ አይነት ነገር እንዳልሆነ ራሱ ያስቀምጥልናል። ሐዋርያው ዮሐንስ ምን ብሎ ቃልም ስጋ ሆነ አለና ሆነ ካለ በኋላ አላበቃም። ጸጋና እውነትን ተሞልቶ በእኛ አደረ አለ። አንድም ልጅ ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ምን አለ? ጸጋና እውነትን ተሞልቶ በእኛ አደረ። ማን ነው ያደረው? አምላክ ነው ያደረው። በምን? በስጋ ስለሆነ ሆነ ፕላስ አደረ ተዋህዶ ማለት ነው። ኢንካርኔሽን ይሄ ነው የሚያስቀምጠው። አባቶችም ይህን ተመስርተው ምን ያስቀምጣሉ? ውላጤ ወይም ደግሞ መቀየር ሳይሆን መለወጥ ሳይሆን መሆን ሲባል በተዋህዶ አንድ መሆን ነው እንጂ ይሄ ከአምላክነት ተቀይሮ ወደ ሰውነት መጣ አይደል። ሀሳቡ ራሱ ማለት ነው ጥቅሱ ራሱ በራሱ ስለሚፈታው ክፈትልኝ። ሃይማኖት አበው ልክ ይላል ከቴሌግራም ስላላ ይኔ ነብራ መጥቷል። ኦኬ መልካም። አብዱል ፈታ ጋዲ ስለሚፈልግ ከአብዱል ፈታ ጋር ትቀጥላላችሁ። ጌታ ምናምን ሲል የነበረው ልጅ ነው። ትክክል ኤግዛክትሊ። ይችን ብቻ እናሳይና ትቀጥላላችሁ። እንግዲህ ሃይማኖት አበው ላይ ቀጥታ
ለቅዱስ ጎርጎሪዮስ ላይ ነው። ሁሉን የፈጠረ ነው። ሰውን ከመሆን አስቀድሞ ሰውም ሆነ። ከቅድስት ድንግል ማርያም ከተዋሃደ በኋላ እግዚአብሔር ቃል ነው። እርሱ መች አንድ ነው። የመለኮት ተመልከቱ፣ የመለኮቱ ባህሪ ወደ ሰውነቱ ባህሪ ምን አላለ? አልተለወጠም። መልማውት አድርገው ከዛስ የሰውነቱን ባህሪ ወደ መለኮቱ ባህሪ አልተለወጠም። እኛ እኮ አይደለም ከጌታችን እኮ አይደለም እናወራለን። መጽሐፍ ከፍተን ነው እንትን እያልን ያለው። ሁለተኛውን ክፈተው እዛው ጋር ግልጽ ያደርግልሃል። ሆነ የሚለውን በስንት ስርዓት እንትን ሲል ይሄ ደግሞ አቡሉሲስ ዛቡሉሲስ ነው። የእግዚአብሔር ልጅ ወልድ ዋህድ ነፍስን ስጋን ነስቶ ሰው ሆነ ባለን ጊዜም ስለዚህ ነገር ቢሆን እነዚህ እንደሚያምኑ መቀላቀል የለበትም። የቃል ባህሪ የስጋን ባህሪ ወደ መሆን የስጋ ባህሪም የቃል ባህሪን ወደ መሆን አልተለወጠም። ግን ሁለቱም ባህሪያት ያለመለወጥ ባለመቀላቀል ጸንተው ይኖራሉ እንጂ ብሎ ቀጥታ የዮሐንስ ወንጌል ምዕራፍ 1 ቁጥር 2 እስከ 18 ያለውን ይጠቅሳል። እንዲሁም ቁጥር ምዕራፍ 3 ከቁጥር 18 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አጣቅሶ መጽሐፍ ቅዱስን እንትን ብሎ አይደለም እንዴ ብለህ የለ ይኸው መጽሐፍ ቅዱስን አጣቅሶ ቀጥታ አስቀምጧል። ስለዚህ እባካችሁ ሙስሊሞች ከአንገታችሁ በላይ ያለውን አካል ተጠቀሙበት። እባካችሁ ጋዴ መቀጠል ትችላላችሁ። ቃላት ያሰማል ወንድሞች። ኦኬ ቆስጣና ብሮስኪ እናመሰግናለን።